ባፍንጫቸው ሲወጣባቸው እኮ ነው እንደዚህ። እኔማ አላስችለኝ አለ ገባሽ ወይ? በእናትሽ እናመሰግናለን። ኮፒ ሊንክ የሚያደርጉ ከታይ ወይ የኔ እናት ፈጣሪ ይስጣችሁ። እንትን እኔ ገና አሁን እያየሁት ነው። እኔ ግን ግርም ያለኝ ነገር በዚህ ልክ ማለት ነው፣ በዚህ ልክ እንደዚህ ማድረጓ። ቢያንስ ስደተኛ ናት። እኛም አረብ ሀገር ነው ያለ ነው፣ እነሱም አረብ ሀገር ነው ያሉት። እሷም ሰርታ አረብ ሀገር ነበረችበት እና ትንሽ ብናከብራት፣ ሀገር ቤት ያሉትን እንኳን ቢሳደቡን ያልናገርም፣ ግን ስደትን ቀምሳ የሄደች ልጅን ማሳደግ ሲኖርብን በዚህ ልክ ደግሞ እናቷን ድረስ እኮ ነው የሚሳደቡት። የቆሻሻ ልጅ እሷ እንዲናት ወይኔ ስም የሚሳደቡት ስድብ፣ የምትሳደበው ስድብ። ከዛ ከታይ ደግሞ ኮሜንቶቹ አውቃቸዋለሁ። እንደው እነዛንማ እንዲህ እላለሁ፣ ሂጅባት ሂጅባት፣ ደግ አደረግሻት ሂጅባት ይሏታል። ከታይ ፑሽ አረጓታል በይ በኮሜንት በይ። አዎ ሄድባት አለሁኝ እኮ። ደግሞ እኮ ልንገርሽማ፣ ደግሞ የሚናገሩት እኮ የእነሱን አነጋገር ነው። አዎ የፈጠነ ምናምን የሚሉት እኮ የራሳቸው ቋንቋ ነው። የራሳቸውን እኮ እያሉ ነው የሚሰርቡት። ከራሳቸው ወስደው የበታችነት ስሜት ስለሚሰማት ነው። እቺ እኮ ስማርትፎን ማለት ሌላውን ብታያቸው ከሷ እጥፍ የሚበልጡ ናቸው። ትልልቅ ሰዎች ናቸው። በጣም ሻያትሽ ማአሌ ባሰባህ አወል ውድ ሻይማን ካልሰጠዋት እኔና ሴትዮዋ አንግባባም። ማሪ አሁን ሻይ ልጠጥ ቁርስ ነው። ምን ሻይ የምጠጣው አሁን? ሻይ በአረብ ቀደም ጠጥታች በባዶ ወደ አንድ ሁለት ሻይ ካላስኬደች ከኔ አትግባባም ከሰው ጋር። አዎ የኔ ቆንጆ ይኸው ሱመያ ከታይ አሁን ኮፒሊንግ የምታረገው ናት። የኔ ቆንጆ ወድሻለሁ ያለችሽ ልንገርሽ ብዬ ነው። ኮፒሊንግ የምታረገውን አይተሻታል? ሱመያ አሁን ኮፒሊንግ ያረገችው ኮፒሊንግ እያረገ ይሁን ወጣለች መሰለኝ። ይኸው ኮፒሊንግ ስታረገ የነበረችው እሷ ናት። ወድሻለሁ ያለችሽ ልንገርሽ ብዬ ነው። እናመሰግናለን የኔ ቆንጆ ቴንኪው። እኛም እንወድሻለን። ምን ትያለሽ ዛሩ? ስራው የሚቀጥል አይመስልሽም ውዴ? የኛዎቹ ጋር ደግሞ እንይደስ። ኧረ ይቀጥል እባክሽ። እንዲቀዘቅዝን አልፈልግም። ይሄዱበት እንደምን ባወጣኝ የሚቀዘቅዘው ማለት ዛሬ ህዝብ ሲሄድብሽ ታየኙት እንደኛ መቀዝቀዝ እንዲቀዘቅዝብን አልፈልግም። ይሄዱበት። አሁን ዛሬ እየተረጋጉና ነገ ልጅቱ የታለች ብለው ማምጣት አለባቸው። አዎ መጀመር አለባቸው። ረገጥ እናረጋለን። ለምን ይቀዘቅዛል ቤታችን? ምነው ቀዘቀዘ ፍቅራችን የነገው ህይወታችን በሚለው ተስፋችን ለመወያ አንቺ በእናትሽ ወይ ዝፈኒ ወይ አዘፈኒ። ለመነጋገር ሁለታችን እንመካከር ሁለታችን ፋሲካ እንኳን ከተፈታ ገና ሁለተኛ ቀን ነው። አንደኛ ቀን ነው። አታሳሽ የጌታ ሰው ምነው ቀዘቀዘ ፍቅራችን አሳሰብሽ የነገው ቤታችን ተስፋችን ለመኖር ስንታገል ላይ በተቀመጭ እስቲ ልጠይቅሽ ሚስጥሩን ፎቶዬ መጥፋቱ ኮፒሊንግ አድርጎ በየብመጣ ያንቺን አስደርጌ በቃ ልወጥ። አይ ስልኬ ዛሬ ተይ እባክሽ። ሰሚ ልንገርሽማ
ዛሬ እኮ ብሩክ እኮ ትናንትናውን ልብስ ለብሶ ቲክቶክ መጥቷል። አሁን ዛሬም በድጋሚ መጣሁኝ። በጣም ነው የማመሰግናቸው። በቅርቡ ፎሎ 500 ሺህ መግባት አለበታል እና መልዕክት ነግሮች ነው የሄደው። ልንገርሽ ብዬ ነው ማሬ በጣም አስተላልፎልሽ ነው የሄደው። ስለዚህ ጋስት ጌሰዳቻ ሳሙለት ታስብትሽ 500 መግባት አለበት። ይገባል ይገባል። ወደ 1 ሚሊዮንም ይገባል ማሬ ይገባል። 10 ሺህ ሀይሚ 10 ሺህ ለማስገባት አቀበት የሆነበት ህዝብ 500 መግባት አለበት። ቦቦዬ እንደ ሀሳብ ነው ያወራሁት። ግን አሁን ልጅቷ ምን ትላለች መሰለሽ? እንደ ሀሳብ ነው። ሀሳቤን ነው መብቴ ነው። እኔ ሀሳብ መብቴ ነው የራሴ ነው። ልጅቷ በቃ ያንተ አይደለችም ፍላጎቴ ነው የማንም ማለት ብላ ያስኬዱታል ነው የምልሽ፣ ያስረግጡታል ነው የምልሽ። ይሄን ህዝብ ከዛ እሱ ደግሞ ምን ይላል መሰለሽ? ቡቡ ራሱን ይዝና ምንም እንዴት ነው የምልሽ? እኔ አሁን ምንም አልፈልግም፣ በቃ ግልጹን ንገሪልኝ፣ ለሀይሚ ያስረጅልኝ፣ እኔ እሷ ጋር መነካከት አልፈልግም ነው ብስጭጭጭ ነው። እንደዛ ሲል ደግሞ መብት የራስክ ነው። ዲኤንኤ አላስመረምርም፣ የራስክ ነው። ድግም መብቷ ነው። ከዛ ደግሞ ካስፈለገ ደግሞ እኔ አንተንም እሱንም አፍቅሬ ነበር፣ የሁለታችሁም ሊሆን ይችላል፣ እርግጠኛ አይደለሁም ማለትም ትችላለች። ምን ያም ኧረ ወይኔ የት ነኝ ማሮቼ? ስሚ ልንገርሽ፣ የሁለታችሁ እኔ ከሁለታችሁም ጋር ግንኙነት ነበረ፣ የማንኛቸው እንደሆነ እርግጠኛ አልሆንኩም ማለትም መብቷ ነው። ስልኮ የራሷ ነው። መብቷ ነው። ስታድግ መልኳን ስለምትቀይር የማን እንደሆነ እናረጋግጣለን። መብቷ ነው። ደግሞ ስሚ ልንገራችሁ ዛራ እንደ ወንድውን ሴት በአንድ አቋም ሆና ያ ይመጣና በወንድ ያወራል። ስሚ ልንገርሽ ደግሞ ካፈለገ ደግሞ ብሩኬ ሴት ልጅ የመጀመሪያ ልጅ ሴት ልጅ ወንድ ነው። ካስፈለገ ደግሞ ሴት ተወደለ ሴት ወለድኩልህ ማለት ትችላለህ። መብቷ ነው። ምን ያመጣል? መነሻ ምንድን እንዳለች አላየሽም? እንደ ብሩኬ ሴት ልጅ ሰለብሽ ልጅ ነው ይወለድ በቃ ሂጅበት ብለሽ እንዳትፈሪ። ስሟም ደግሞ ጨረቃ ነው። ውዴ ልንገርሽ ብዬ ተቀናቀለች እኮ እንደነ ግሬስ ያለች። ስሚ ልንገርሽማ ይሄ ነገር ትዝ ያለኝ ማንን ነው? ትላንትና አብርሽ እኮ ነው። ግሬስ ብላችሁ እንጥወላለን። በቃ በእኔ ስልክ አቤት ሙዱ ግን ይሄ ጨለማ ፋሚሊ በደሞ ሩትዬ እያለ እናቲቱ እንዴት አየሽው? ግን የማታው አቤት ደስ ይላል። ኧረ ሲያሳፍር 19,400 ምናምን ሺህ በዜሮ እኮ ነው የወጡት። አበባ እኮ በደንብ አልተሰጡም። አይደለም ሌላ ጭራሽ ስድቡን እሱ ቤት ገብተሽ አንብበሻል። የንፍጥ ምጠላት አሻንጉሊት ንፍጥ ያለባት አሻንጉሊት ነው ሲላክ የነበረው። ሞት ይሻላቸው ቅሌት በእኛ አረ ውዴ ዲኤንኤ የሌለው ምርመራ እነኚህ እኮ ገና ሳይጀምሩ ራሱ ብዙ ነገር እየተሰጠ ነበር። አትስጡ ራሱ እየተባለ እየተሰጠ ነበር እኮ። አረ ሩታ እኮ ካሁን እንኳን አይደለም የቀጠሮ ጌም ይዛ እኮ ካሁን በፊት ዝም ብላ ኖርማን ገብታ እንኳን በጣም ብዙ ሰው አሸንፋ ነው የወጣችው። ሩታ በነገራችን ላይ የሰው መውደድ ከፈጣሪ ነው እንጂ ትታደዋለች እንጂ አትታገኝም። ያችኛይቱ አሁን መልኳ፣ አቋሟ፣ ውበቷ ሸጋ ነው። በጣም ታምራለች። ውዴ ትናንትና አልከሳችብሽም ማሬ? ትናንትና ግን አልከሳችብሽ? ያችኛቱ ስፖርት እየሰራች እኮ ነው። ስፖርት እየሰራች እኮ ነው። አብርሃም ጋር ደግሞ ፍፍት ብላ ነው የመጣችው። ተቃራኒ ሆኖ ግን በሰላም ነው። ሩታ ደግሞ ቦርጯ እየጠፋለ ነው። ታድላ እሰይ የልጅ የወለደችበት እየጠፋለ ነው። ነበር አይደል ዛራ? ንፋስ ሲነካት ራሱ ይጠፋል። ንፋስ ሲነካት ራሱ በራሱ ሩታ የድሮውን ማርክ ጋራ ተቃቅፋ እንትን ስትል የነበረውን እኔ ቤት ላይ ፖስትቻት አቋሙ እኮ ሩታን እኮ ማንም አያለም። አቋሙ ማንም ሲታይ እውነትን ነው። ደስ አቋሙ ቅርጿ የሌለ ነው።
ምን ይወጣላታል? የትላንትናውማ ሙድ እያያዙበት እንትን የቁጥሩ ብልጫው ላይ ገስ እያደረጉ ውይ 19,000 በ400 ምናምን ሺህ ስላሴዎች ሞተዋል። እነዚህ ሀብታቡ ራሱ እኮ ቀላል አይደለም። በጣም ውበር ነበር። እኔ እሷ ጋር ነበር። በጣም ውበር ነው። እሷ አስበሽዋል? የሰው መውደድ እኮ ሲሰጥሽ ጌታን እንትን ባለ አይደለም ነው። ግን እነዛ ራሱ አያፍሩም በማማሬ አያሳፍርም ብለሽ ታስቢያለሽ? ደግሞ ከእሷ ጋር ያሳፍራል እኮ። ኧረ ጌታ ነው ደግሞ ጭራሽ ወንድ ልጅን በጌም መውሰድ ጀመሩ። ስላሴዎች አምላክ ሆይ እንዲስ እንዳታረገኝ። ይሄ እኮ ማለት ነው ልክ የተቦሰተ ረታ ማለት ነው። እሷ ካሸነፈች ትወስዳለች፣ እሷ ካሸነፈች ትወስዳለች። ይህንን እኮ ሰሚ፣ ይህንን እኮ ያለው ሀይሚ ሴቶቹ አይደሉም። ይሄ ቦጋለ ነው የተናገረው። ያሸነፈ እኔን ይወስደኛል ብሎ የተናገረው ቦግልም ነው። ኧረ ዛራ ጉር የምታወሪልኝ እንዴ? ቦግልም ነው። ቦግልም ጉንፋን የሰጠ ቦግልም። እንዴት ናችሁ? ደህና ናችሁ? ሀይሚዬ ዛራ ሜሮንዬ እንዴት ነሽ እህቴ? ደህና ናችሁ? ሀይሚዬ ሜት ሄዳል አለ። ሰላም ናችሁ? እኔ የምልሽ ዛራ ከሰሞኑን ጌም አለሽ? ጠብቂ። ከሰሞኑን ጌም አለ። የማን ጌም ውድ? ያንቺ ነው እንዳትይኝ። የኛ የሁላችንም አለ። ካላወቅሽ አላወራም። ደግሞ ልታስከረብችኝ ነው። ኧረ አላወቅኩም። ቁም ነገር ማን ነው ጌም? የእኛ ፋሚሊ ናቸው ጌም የሚጫወቱ። ንግስታ ያለሽ መቼ ነው ጌማቸው? አልተወሰነማ መቼ እንደሆነ አላውቅም። እና ምን ችግር አለው ታዲያ? እኛ ለማሽቃበጥና ለተብተብ እኮ ዝግጁ ነን ሁልጊዜ። እንዴ እሱማ የታወቀ እኮ ነው እናቴ። ይሄ እኮ ግልጽ አማርኛ ነው። እኛ ምን የመዳምን ስራ እኮ ቶሎ ብለን ሲጠሩን እየተገላመጥ ታብታብ ላይ አለን። እየተሰባበርን አይደለም የምንሄደው ያለሽ ለእነሱ ሲሆን፣ ለእኛ ጊዜ ግን የሚደርስልን ወገን የለም እንጂ እኛ እኮ ለወገን ደራሽ ወገን ነው። በደምብ እንግዲህ ከበዓል በኋላ ተብሏል። ያው እንግዲህ እስኪ እናያለን። ከበዓል በኋላ እንግዲህ አሁን ዛሬ አለፈ። ኧረ ይሄዱበት እባክሽ፣ ይታደሉታል እንጂ አይታገሉትም። ይሄዱበት እናቴ ያዋጣል እኮ ዛሬ እንደ ሩታ ከቅመም ጋራ ብትገጥም ሩታም ኖ አይደለም እንዳትሳሳቱ፣ ብትገጥም ላይክ ሃይሚን የሚወዳት በሙሉ ሩታንም ይወዷታል። ሩታንም ልክ እንደ ሃይሚ በጣም የሚወዳት ኦዲየንስ አለና ምናልባት ሩታ ብታሸንፍ እኛን እንሰባበራል ትላላችሁ። ሃይሚ ብታሸንፍ እንሰባበራል። ሩታን የሚወዳቱ ልንገርሽ ብዬ ነው ማሬ። እኔ ከስንቱ ነው የምሆነው? ኖ እኔ ሁለታችሁ እንዲገጣጠሙ አልፈልግም። ለምን መሰለሽ? እኔ ሩታንና ሃይሚን እኩል በአንድ ነው የማያቸው። በጣም ነው የምወዳቸው እና ማንኛቸው ታብታብ ላድርግ ነው? ኧረ አንቺ ደብርሽ እንዳልከረብትሽ ባለ ኮሜንቷ ከረብትሻለሁ ስልሽ የነገርኩሽ ነው። ቢራቢሮ ሩታ ትላንት አላየሻትም እንዴ? ስንት ሺህ ህዝብ እኮ ባለበት ነው ፈታ ያለ ቅመሜ ወሳኝ ፋሚሊ አላት። አረ ሃይሚም ወሳኝ አላት። እች ሩታም አላት። ውድ ሁለቱም አላቸው። አረ አላቸው። የምር በጣም የሰው እንትን ያላቸው በጣም የሰው ሞዴል ከብዛት ጥራት ኖ የሩታ ብዛትና ጥራት ነው። በዜሮ ነው የወጣችሁ እኮ ነው። ከብዛት በነገራችን ላይ ነው። አዳምጪኝ። በነገራችን ላይ እኔ እውነት ሳወራ እንግዲህ ሩታ ትላንትና የመዳም ቅመሞች ሁሉ ጊፍት ሰጥተዋታል። ሃይሚ እስኪ ሃይሚ ላይቭ ላይ ስትገባ ማን ነው እስኪ ከአበባ ውጭ የመዳም ቅመም እንወድሻል ብሎ ፎቶዋን የሚያዘባብጥ ከባድ ነገር አውርደዋል። እከሌ በሉ ከጊፍተሮቻቸው በስተቀር አንወሻሽ። ያሱ ነው። አዎ